ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ እንድታበረክቱ የአክብሮት ግብዣችን እያቀረብን በዚህኛው ፕሮግራማችን ትኩረት የምናደርገው እሁድ ተጠባቂው የስታንፎርድ ብሪጅ ፍልሚያ በቼልሲና በማንቸስተር ሲቲ መካከል የሚደረገውን ጨዋታ የመጀመሪያ ክፍል ቅድመ ጨዋታ ግምገማ፣ ወሳኝ መነሳት ያለባቸውን ነጥቦች ላይ ትኩረት አድርገን የምንወያይበት ፕሮግራም። ይህንን ፕሮግራም ተደራሽ እንዲሆን የሲቲም የቼልሲም ደጋፊዎች ይህን ፕሮግራም የምታደምጡ በደንብ ላይክ እያደረጋችሁ በርካታ የእግር ኳስ ቤተሰቦች እንዲያደምጡት በር እንድትከፍቱ የአክብሮት ግብዣችን ነው። ይህን ጨዋታ በምን አይነት መልኩ እንመልከት? ምን አይነት ጉዳዮችን እንጠብቅ? ለቼልሲ ዩኤፋ ቻምፒየንስ ሊግን ቦታ ጋራንቲ የማግኘት አንገብጋቢ ሁኔታ አለ። ማንቸስተር ሲቲ በዋንጫ ፉክክሩ ላይ ለመቆየት የሚደረግ ጨዋታ ነው። ለሁለቱም ክለቦች 3 ነጥብ ምንም አይነት መመዘኛ ማይቀርብበት ወሳኝ ነጥብ ነው። ሲቲ የአርሴናልን የዛሬ ውጤት ሰምቶ ነው ነገ ጨዋታው የሚያደርገው። ቼልሲም በተመሳሳይ ከላይ ያሉትን የዩኤፋ ቻምፒየንስ ሊግ ቦታ ላይ የሚያደርጉትን ውጤት ተመልክቶ ነው የሚገባው። ስለዚህ ሁለቱም ክለቦች በአንገብጋቢ ሁኔታ ይህን ጨዋታ ይፈልጉታል። ቼልሲ የሚያሸንፍ ከሆነ በተዘዋዋሪ ለከተማው ተቀናቃኝ ለአርሴናል መደላደል ይፈጥራል። የሚሸነፍ ከሆነ ለ3 ተከታታይ ጨዋታ ነው የሚሸነፈው። ይሄ ለሊያም ሮሲኔር ጥሩ ሁኔታ አይፈጥርም። ክለቡ የዩኤፋ ቻምፒየንስ ሊግን ቦታ ለማግኘት ይቸገራል። የበለጠ ሁኔታዎች እየከበዱ ይመጣሉ። ስለዚህ ይሄ ጨዋታ ለሁለቱም አንገብጋቢነቱና የፉክክሩ መጠን ሁለቱም ማጥቃት ዋስትና እንዳለው ተረድቶ የሚገቡበት ጨዋታ ነው። ስለዚህ ፍላጎት፣ ኢነርጂ በተሟላ ፍጥነትና የማጥቃት እንቅስቃሴ ያለው የቼልሲ ጥይቶች አሉ። ወጣት ቡድን ስብስቡ፣ እንቅስቃሴው፣ ሊያም ሮሲኔር ማድረግ የሚፈልገውን ጉዳይ ስንመለከት ውጤቱ አልመጣም። ቅኝቱ ግን ሀሳባዊ የሜዳ ውስጥ እንቅስቃሴ ጊዜ ከተሰጠው ቼልሲን ወደ ተሻለ ሌቭል ሊያሳድግ እንደሚችልና በተሻለ ሁኔታ ፐርፎርም የማድረግ አቅሙን አሳይቷል። ግን በውጤት ሲቃኝ ደግሞ የበለጠ ጉዳዮች ስቴብል ይሆናሉ። ለጭቅጭቅ፣ ለግርግር ከጠላት ቀጠና የሚመጡ ፌዞችንም በደንብ ለመመከት የሚያመች ነው። በተቃራኒው ብስለት፣ ቅንጅት፣ ኳሊቲ፣ መረጋጋት፣ ጨዋታን መረዳትና አዳፕት የማድረግ ብስለትን ደግሞ የያዘው የፔፕ ጋርዲዮላ ማንቸስተር ሲቲ ግብ ላይ ምን ያክል ሲሪየስ መሆኑን ባለፉት ጊዜያት እያሳየ የመጣ ይመስላል። ፔፕ ከዚህ ጨዋታ በፊት በሰጠው ጋዜጣዊ መግለጫ የዛሬ የእንግሊዝ ጋዜጦች ሁሉም ትኩረታቸውን በፔፕ ጋርዲዮላ ማንቸስተር ሲቲ አስተያየት ላይ መሰረት ያደረጉ ነው። ለምን የፔፕ አስተያየት በዚህ ደረጃ አንገብጋቢ ሊሆን ቻለ? ወይም ለምንድን ነው የፔፕን አስተያየት መነሻ በማድረግ የእንግሊዝ ጋዜጦች ትኩረታቸውን የበለጠ ጋርዲዮላ ላይ ያደረጉት? በኖርዝ ለንደን ዊን 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 ነው በማለት ነው ፔፕ የገለጸው። ለምንድን ነው ስለ ዊን ዊን ፔፕ ሲያወራ በዚህ ደረጃ ጋዜጦች ትኩረት መስጠት የፈለጉት? ሲቹዌሽንስ ይላል የዴሊ ስታር ጋዜጣ። እንግዲህ የዛሬ ትኩረቱ በተመሳሳይ ዴሊ ሚረርም ኢንሳይደርም ሁሉም ጋዜጦች ማለት ይቻላል ትኩረታቸው በአጠቃላይ የፔፕን አስተያየት መሰረት ያደረገ ነው። እስቲ ጨዋታውን በምን አይነት መልኩ እንጠብቅ? ቼልሲ ባለፈው ሳምንት በተፈጠረበት የውስጣዊ የተጫዋቾች አስተያየት አለመረጋጋት ውስጥ ገብቶ በኤንዞ ፈርናንዴዝ ሲባል ከዛ ማርክ ኩኩሬያ ኤንዞ ፈርናንዴዝን ቀጡት።
ለሁለት ጨዋታ ከውዱ ፍልሚያ ውጪ ነው። ስለዚህ ኃላፊነቱ ወደ ቴክኒሽያኑ ብዙ የሚጠበቅበት ብዙ ማድረግ ደግሞ እንደሚችል ባለፉት ዓመታት ማረጋገጥ የቻለው ኮል ፓልመር ላይ ወድቋል። በተቃራኒው ደግሞ የፔፕ ጋርዲዮላ ማንቸስተር ሲቲ ትልቁን ሱፐርስታር ከፊት ለፊቱ በሚመጣው ሳመር ለማጣት ተቃርቧል። በርናርዶ ሲልቫን የክለቡ ሌጀንድን። ፓልመር የቼልሲ ደጋፊዎች ይህን ሀሳብ በፖዚቲቭ ተረዱትና ዛሬ ላይ ፔፕ ኮል ፓልመርን በመልቀቁ ሊቆጭ ይችላል። በጣም ሊቆጭ ይችላል። ለምን መሰላችሁ? በርናርዶ ሲልቫን ፔፕ መተካት የበለጠ ሲያስብ መጀመሪያ የሚመለከተው ጀርባውን ስላችሁ ከኋላ የሚቀመጡ ተጫዋቾች ራሱ ላይ ክላስ አምጥቶ ይሄ የሚያግሮመርም ክላሶችን መሰብሰብ አይፈልግም። በቅርብ ጊዜ በደንብ አስተያየቱን ካደመጣችሁ ትላልቅ ሱፐርስታሮችን በመሰብሰብ እያንዳንዱ ተጫዋች ደቂቃ ስለማግኘት ያስባል። ለእያንዳንዱ ተጫዋች እንደ ጨዋታው ደቂቃ መስጠት ደግሞ አስፈላጊ ነው። ይህም ደግሞ የማይፈቅዱ ጨዋታዎች ላይ ተጫዋቾች ፊታቸው ላይ ቅሬታ ሲሰማቸው ስመለከት እኔም ማዝናለሁ ሲል ነበር። ስለዚህ ዛሬ ላይ ፔፕ በየትኛውም መመዘኛ ይሁን በወቅቱ በማህሬዝ ተተኪነት ታሳቢ ያደርግ እንጂ ከቦታው ክፍተት አንጻር ካለው አቅም ካለው ፖቴንሻል በፔፕ ውስጥ ደግሞ ሲቃኝ ምን ያክል ሊጎለብት እንደሚችል እስቲ አስቡትና የቼልሲም የሲቲም ደጋፊዎች ሲልቫን ለመተካት ፓልመር ሲቲ ቤት ቢሆን ምን ያክል ፔፕ ሊገለገልበት እንደሚችል የፓልመርን ንቃት፣ ፍላጎት፣ የቴክኒክ አቅምን አጎልብቶ ከፎደን ጋር ከቸርኪ ጋር እንዴት ቦታውን በቴክኒሻኖች ሊያጥር እንደሚችል እንግዲህ ለአብዛኛው የሲቲ ደጋፊዎች ያልተጠበቀ ሀሳብ ቢሆንም ይህን ሀሳብ ግን ፔፕ ሳያስብ እንዳልቀረና ከዚህ ጨዋታ በፊት የሰጠውን ጋዜጣዊ መግለጫ የስካይ ስፖርቱን ሙሉ ካደመጣችሁ ላይክ ፎደንን የጠበቅንበት አይነት መንገድ የኡሁዱን በተቃራኒው ተቀናቃኛችንን መጠበቅ የነበረብን ይመስለኛል አለ። ይሄ ማለት እኮ ፓልመርን ነው። ሌላ የሚያነሳው ተጫዋች የለም ከቼልሲ ቤት ስላችሁ የቀድሞ ተጫዋች ሆኖ በተቃራኒው የሚገጥመው እንደ ፎደን አለ። የቼልሲ የሲቲ አካዳሚ ውጤት መሆኑን ታውቃላችሁና ሲልቫን ለመተካት እንግዲህ ፔፕ ረጅም ርቀት መጓዙ አይቀርም። የሱም ቆይታ አልተረጋገጠም። ግን ፔፕ በአመቱ መጨረሻ ወይ ሜይ ላይ ለቃለው ብሎ ይህን ሁሉ ታሪክ የሰራበትን ቡድን በአንድ የቤት ስራቸውን አክብዶ ይሄዳል የሚል ግምት የለኝም። ግን ቀሪውን ኮንትራት ይቆያል። ፔፕ እንደ ተራባ አይለቅም። የራቡን ጥም ሳይቆርጥ የሚለቅ አይመስለኝም በግሌ። ግን እስቲ ይህን ጨዋታ እንዴት እንመልከት። የቼልሲ ሰሞንኛ ረብሻ ረገብ ብሏል። ሲቲ ቤት ድሎች በተከታታይ ሁኔታ እየመጡ ነው። ትላልቅ ጨዋታዎችን እያረመረሙ ነው። ስለዚህ ቼልሲም ሲዝኑ ላይ ተርን ለማድረግ ከገባበት የውጤት ማጣት ከተከታታይ ጨዋታ ሽንፈት በኤፍኤ ካፕ ከግማሽ ደርዘን ግብ በላይ በማስቆጠር ሳይኮሎጂካል ቡስት አግኝቷል። ሲቲ ሊቨርፑል ላይ ነው 4 ያስቆጠሩ ከፍተኛ ሳይኮሎጂካል ቡስት አግኝቷል። ስለዚህ ሁለቱም ክለቦች የቀድሞውን ፉክክር እኔ በነገራችን ላይ በፕሪሚየር ሊግ በቅርብ ዓመት ውስጥ ይሄ አሰልቺ ያልሆነ ተናፋቂ የጨዋታን ከፍታ ተፎካካሪነት በደንብ እስቲ ያስተውሉ። ሲቲና ቼልሲ ጨዋታ ውስጥ አለ። ሊቨርፑልና ሲቲ የወርገን ክሎፕ ዘመን ይሄ የፖቼቲኖና የጋርዲዮላ የሃይ ኢንቴንሲቲና ፕሬሲንግ ጨዋታን 4-4 የግብ ድግስ በጣም አስደሳች ጨዋታዎችን እናያለን። ልክ የውዱን ጨዋታ እንደዛ ነው። በአንዳንድ ሁኔታዎች ታክቲካሊ ያለውን የሁለቱን አቅም ተመልክተን በተመሳሳይ ደግሞ የዚህ ጨዋታ ግዝፈት ደግሞ አለማስቆጠር ነው ዋጋ የሚያስከፍለው። ማስቆጠር ዋስትና አለው። ስለዚህ የሁለቱ ክለቦች ፉክክር በምናውቀው ስታንዳርድ የሚሆን ይመስለኛል የኔ ግምት። የእናንተን ግምት እስቲ አስቀምጡ።
ጠባብ ውጤት ይመዘገባል ብዬ አላስብም። የኢትሃዱ አይነት ሲቲ በርካታ ደቂቃዎችን ፕሮሰስ አድርጎ ቼልሲ ስትራክቸራል ኮምፓክት ሆኖ በኤንዞ ፈርናንዴዝ ግብ 1-1 የወጡበት ጨዋታ ሳይሆን በፖቼቲኖ ዘመን የ4-4 ፉክክር ደረጃ ምንመለከት ይመስለኛል። ሮሴኞርም ሪስክ ቴከር ናቸው። ፔፕ የበለጠ ሪስክ ቴከር ነው። ስለዚህ አቅጣጫዎች የማግባት እድላቸው ለሁለቱም ቡድን ኦፕን ፕሌይ ፉትቦልን በደንብ የምንመለከት ይመስለኛል። እስቲ የእናንተን ሀሳብ አስተያየት አስቀምጡ። እስቲ በዚህ ጨዋታ ሁለት ተጫዋቾች የቡድናቸው ዋና ፎከስ ማድረግ ያለብን ይመስለኛል፣ ሃላንድንና ፓልመርን። ለምንድን ነው የሃላንድና ፓልመርን የበለጠ ትኩረት ለማድረግ እንደፈለግኩ እንግዲህ ቀጣይ በማቀርብላችሁ ነጥቦች ላይ የበለጠ ሁኔታዎች ግልጽ የሚሆኑ ይመስለኛል። ሁለቱም ተጫዋቾች ለውዱ ጨዋታ ትላልቅ ኃላፊነት ይዘው ይገባሉ። ወደ ፎርሙ የተመለሰው ሃላንድ ኩናቴና ቫንዳይክን ያለፈው ሳምንት በአስተማማኝ ሁኔታ ረቶ ሃትሪክ በመስራት ወደ አስቆጣሪነቱ የተመለሰው ሃላንድ በአርሴናል ጨዋታ ታክቲካሊ ቡድኑ በካራቦ ካፕ ፍጻሜ ሲያግዝ የነበረው ተጫዋች የበለጠ በዚህ ጨዋታ የቼልሲ ዲፌንስ በርካታ ጥያቄዎች ዘንድሮ አሉበት። ካለው ኤክስፒሪየንስ ካለው አስቆጣሪነትና በተለይ የቸርኪ ሰሞነኛ ምርታማነት የበለጠ ሃላንድን በዚህ ጨዋታ ተጽዕኖ እንዲፈጥር የሚረዳው ይመስለኛል። በተቃራኒው ደግሞ በሊደርሺፕ በአዲስ ማንነት ቡድኑ የሚመራው ደግሞ ፓልመር። እኔ የፓልመርን ክላስ አንዳንዴ ጥያቄ ውስጥ የሚያስገቡ የእግር ኳስ ተመልካቾች፣ የሁሉም እግር ኳስ ተመልካች ሀሳብ አንድ መሆን አለበት ብዬ አላምንም። በእርግጥ ግን የነ ፓልመር አይነት ክላስ ግን ጥያቄ ውስጥ መግባት አለበት ብዬ አላስብም። ቢግ ማች ፕሌየር እኮ ነው ፓልመር። እስቲ ይሄ የግሮይን ኢንጁሪ የተጫዋቹን ሲዝን ላይ ከፍተኛ እንቅፋት ሆኖ ነው እንጂ እንደ ፓልመር አይነት የትልቅ ጨዋታ ተጫዋች አለ እንዴ ፕሪሚየር ሊግ ላይ በቅርብ ዓመት? የትኛው ጨዋታ ነው እስቲ ፓልመር በሱ ተጽዕኖ ያ ጨዋታ ያልተቀየረ ወይ ቼልሲ ያላስቆጠረው ወይ ቼልሲ ትልቅ ጨዋታ ላይ ኢንፍሉዌንስ ያልፈጠረው? ከፖቼቲኖ ዘመን አንስታችሁ ማምጣት ትችላላችሁ። አብዛኛውን ቢግ ማች እስቲ ተመልከቱ፣ የፓልመር ኢንፍሉዌንስ አለ። በለንደን ደርቢ በሉት፣ በማንቸስተር፣ በሊቨርፑል፣ በሲቲ ፓልመር ነው። አሁን ይሄ ተጫዋች ከዛ ተደራራቢ ጉዳትና ምቾት ከሚነሳው የግሮይን ኢንጁሪ አገግሞ ፊትነሱን የማግኘት ሪትም፣ ይሄ የሜዳ ሪትም የማግኘት ሰዓት ላይ ልክ የዛሬ ሳምንት ከጉዳት ተመለሰ። በሳምንቱ ግብ እንዲያመርት ይፈለጋል። እንደዛ አይደለም። ፓልመር በሙድ ነው የሚመጣው። ከጨዋታ ጨዋታ ከሪትም ነው ፓልመር ወደ ራሱ ቅርጽ የሚመጣው እና ለሲቲ እሁድ ዕለት ትልቁ ፈተና የሚሆነው ለሮድሪ የፓልመርን ፖዚሽን ዲፌንድ ማድረግ ነው። በዛ ላይ የወቅቱን ሮድሪን ታሳቢ አድርጎ የሲቲ ደጋፊዎች ፓልመር ሪትሙን ለማግኘት አሁን ሩቅ ነው ለማለት ይከብደኛል። አሁን የበለጠ የሚያገኝ ነው የሚመስለኝ አሁን ባለው ሁኔታ። አንደኛ ኃላፊነት ይወስዳል። አምበል ሆኖ ነው የሚገባው። የበለጠ ሜዳ ውስጥ በኃላፊነት ደረጃ ደግሞ ሲሰጠው ከቦታው ሚሽን አንጻር ቁጥሮች ደግሞ የሚነግሩን በርካታ ነጥቦች አሉ። ስለዚህ ሃላንድና ፓልመር የእሁድ የኛ የጨዋታችን ድምቀት ነው። ለምንወደው እግር ኳስ ሁለቱ ተጫዋቾች ታርጌት ማን ናቸው ብዬ ነው በዚህ ፕሮግራም ሀሳቦችን የማነሳው። እስቲ ከተለያዩ ቁጥሮች እንጀምርና ሀሳቦችን እንወያይ። በዘንድሮ የውድድር ዓመት ቼልሲ አንድ ክፍተት እንመለከትበታለን። የሚገጩ የሄዲንግ ኳሶች ወደ ግብ የመቀየር ቻንስ ወይም ዲፌንዲንግ፣ ይሄ የአየር ላይ ሴት ፒስ አይደለም፣ ክሮስ የሚደረጉ ኳሶች በተጋጣሚ የሚገጩ የክሮስ ኳሶችን ዊንጎች፣ ሁለቱ ፉልባኮች የመፍቀዳቸው ጉዳይ ለቼልሲ ግን ማስተናገድ ዋነኛ መነሻ ሆነዋል። በቅርብ ጊዜ እስቲ በደንብ አስታውሱ፣ ቼልሲ ቤት ሁለት የጨዋታ ስትራክቸር ብቻ ነው በቀላሉ ቼልሲ ግን የሚያስተናግደው። በነገራችን
በደንብ ካስተዋል አንደኛ ጥለው የሚመጡት የሃይ ላይን ስትራክቸር ዌል ኦርጋናይዝድ አለመሆኑ ለስሩ ፓስና ለሃይ ተርኖቨር ቡድኑን ያጋለጣል። ሁለተኛ ደግሞ የክሮስ ኳሶችን ዲፌንድ የማድረግና የውሳኔ ኳሊቲ ክፍተት ቡድኑን ሲያጋልጥ እንመለከታለን። እነዚህ ሁለት የተጋጣሚ የጨዋታ ስትራክቸር ማንቸስተር ሲቲን በተቃራኒው እየረዳ ቼልሲን በተቃራኒው እየጎዳ ያለ የጨዋታ ስትራክቸር ነው። እስቲ ስለ እነዚህ አንዳንድ ነጥቦች እንመልከት። በዘንድሮ ውድድር ዓመት ቼልሲ ክሮስ የሚደረግበትን ኳስ ዲፌንድ የማድረግ ኳሊቲው መውረድ በዘንድሮ የውድድር ዓመት 11 ጊዜ ሄዲንግ ኳስ ተቆጥሮበታል። ይሄ ማለት የዳይሬክት አታክ ሊሆን ይችላል፣ የሴት ፒስ፣ የክሮስ ግን ቼልሲ የክሮስ ኳሶችን የመፍቀድ እድሉ በፉል ባኮቹ ክፍተትና መዘናጋት ወይም ለክሮስ መፍቀዳቸው ሴንተር ባኮችን ተጋላጭ አድርጎ ለሄዲንግ መቆጠር መነሻ ሆኗል። ሃላንድ ከሁለት ከፕሪሚየር ሊግ ረጃጅም ሴንተር ባኮች መሃል ሆኖ ደግሞ በኤፍኤ ካፕ ጨዋታ እንዴት ሄዲንግ እንዳስቆጠረ ተመልክታችኋል። በዚህ መሰረት የሁለቱ ቡድኖች የተለያየ ኳሊቲ አለ። በዘንድሮ የውድድር ዓመት በፕሪሚየር ሊጉ የሄዲንግ ኳስ በከፍተኛ ቁጥር የሞከሩ የፊት መስመር ተጫዋቾች 4 ናቸው። አንደኛ ላይ የተቀመጠው ሃላንድ ነው በ23 ኳስ። ዶሚኒክ ካልቨርት-ሉዊን፣ አክሮዳ፣ ኤራኮዳሪ ያለ፣ ኤቫን ኒልሰን አለ 22 21 21 ናቸው ያዙት። ስለዚህ በፕሪሚየር ሊጉ ከሄዲንግ ኳስ በሄዲንግ የተገጩ ኳሶችን በማስተናገድ ተመልከቱ። በሄዲንግ ግብ በመሞከር ወይም በሄዲንግ በርካታ ሙከራ ያደረገው ሃላንድ ነው። በተቃራኒው በሄዲንግ ኳስ በርካታ ግብ ያስተናገደው ቡድን ላይ ደግሞ ሶስተኛ ላይ የተቀመጠው ቼልሲ ነው 11 ከዌስትሃም ከበርንሌ በመቀጠል። ይሄን ስትመለከቱ አንደኛው የቼልሲ ክፍተትና ለሲቲ የእሁዱ ጨዋታ ትልቁ ቱሎ ነው ሜዳ ውስጥ ቼልሲ ራሱን አጎልብቶና ብሎክ አድርጎ መምጣት ያለበት የሁለቱ ፉልባኮች ለክሮስ የሚፈቅዱትን ዲፌንሲቭ ኦርጋናይዜሽን አንደኛ። ሁለተኛው ቅድም የጠቀስኩላችሁ በሃይላይን ስትራክቸር ኦርጋናይዝድ ያልሆነ የሃይ ተርኖቨር ኳስ ቼልሲ በቀላሉ ያስተናግዳል። አንደኛው ማሳያ የኒውካስሉ ኳስ ነው። የቼልሲ አራቱ ተከላካዮች የቱ ጋር እንደነበሩ ታስታውሳላችሁ? የቼልሲ ደጋፊዎች የመሃል ሜዳው ጠርዝ ላይ ወደ ራሳቸው ሜዳ የዊሎክ ቮልትማደና የጎርደን ስፕሪንት እንዴት በቼልሲ የአምስት ተጫዋቾች ዲፌንሲቭ ሃይላይት ላይ ስትራክቸራል መዛባትን ይፈጥራል። ቼልሲ ይሄን ኦርጋናይዜሽን ጠብቆ መቆየት አልቻለም። ተከፈተ፣ ተቆጠረ። ታስታውሳላችሁ? አሁን የኒውካስሉ የቅርብ ሳምንት እንድታስታውሱ ብዬ ነው። የመጀመሪያው ዙር ጨዋታ ቲጃኒ ራይንደርስ ቼልሲ ላይ ያስቆጠረውን ግብ ታስታውሳላችሁ? ወደኋላ ኢታድ ላይ ቼልሲ ተመሳሳይ ስትራክቸር ይዞ ነው የተቆጠረበት 1-1 ሲወጣ። ያ ኳስ የተቆጠረው በተመሳሳይ የቼልሲ አቋቋም ክፍተት ነው። ስለዚህ ቼልሲ ይሄንን ጉዳይ የበለጠ አጠናክሮ የመምጣት ትልቅ ኃላፊነት ይዞ ነው ዛሬ ላይ ለእሁዱ ጨዋታ መዘጋጀት ያለበት። ሊያም ሮሲኒየር ትልቁ ትኩረታቸው መሆን ያለበት ሃይላይን ዲፌንሲቭ ኦርጋናይዜሽን ታይሚንግ እና ዲሲዥን ራሳቸው ለእንደነዚህ አይነት የትራንዚሽን ኳሶች የሚያጋልጡ ከሆነ የበለጠ ኤክስፒሪየንስ ባለው ቡድን አደጋ የሚፈጠርባቸው። ይሄ የማንቸስተር ሲቲ ሁለት ትልቅ ፓወር ነው በስታንፎርድ ብሪጅ ለመተግበር በተለያየ ስትራክቸር ፔፕ ይዞ የሚቀርበው። ወደ ቼልሲ እንምጣ እስቲ። የቼልሲ ክፍት ከሆነ እንቅስቃሴ ትልቁ የክሬቲቪቲ አቅም የሆነው ኤንዞ ፈርናንዴዝ ነው። ይሄ መሆኑ አያስገርምም። ምክንያቱም ቼልሲ የደብል ፒቮትን ስትራክቸር እያፈራረቀ የተጠቀመ ነው። ከሪስ ጄምስ ጋር ከአንድሬ ሳንቶስ ጋር ሞሲ ካሴዶን ይጠቀማል። ኤንዞን አንድ ስቴፕ ይገፉታል ወደፊት ወይም ወደ የበለጠ ወደ 10 ቁጥር ቦታ እና በዚህ መሰረት ክፍት ከሆነ እንቅስቃሴ ብሩኖ ፈርናንዴዝ 73፣ ፍሎሪያን ቪዝ 49፣ ኤንዞ ፈርናንዴዝ 46 ኳሶችን ክሬት ማድረግ ችሏል ክፍት ከሆነ እንቅስቃሴ።
ስለዚህ ኤንዞ ፈርናንዴስ ከሌለ የቦታው ትልቁ ኃላፊነት የሚቀበለው ማለት ነው ኮል ፓልመር። ለምን የዲያጎናል ሩጫዎችን ከክንፍ እየተነሳ ትቶ አሁን የሚወደውን ፖዚሽን ነው የሚሰጠው። ለዚህ ነው ለእሁዱ ጨዋታ ፓልመር ለሲቲ አደጋ ይሆናል የምለው። በደንብ ተመልከቱ የኤንዞ ፈርናንዴዝ አለመኖር። በነገራችን ላይ ጨዋታው ላይ ቼልሲ ተጽዕኖች ሊገባ ይችላል፣ ተጽዕኖ ሊፈጠር ይችላል። ግን ፓልመር የመጀመሪያ የሚያገኘውን ነፃነት በዛ ጨዋታ ቼልሲዎች ኢፌክቲቭሊ የሚጠቀሙ ከሆነ ቼልሲ እዛ ጨዋታ ላይ ትልቅ ተጽዕኖ ኢምፓክት ማድረግ ይችላል፣ በደንብ መፍጠር ይችላል። ስለዚህ እስቲ ሴንትራል አታኪንግ ሚድፊልደር ላይ ፓልመር ሲሰለፍና ፈርናንዴስ ሲሰለፍ ያለው ልዩነት እንመልከት። በደቂቃ በቁጥሮች በታገዘ ሁኔታ የሁለቱ ተጫዋቾች በ2025-26 ሴንትራል አታኪንግ ሚድፊልደር ላይ ሲሰለፉ ፓልመር 772 ደቂቃ አድርጓል። ኤንዞ ፈርናንዴዝ 695 ደቂቃ አድርጓል። ፈርናንዴዝ አንድ ግብ ሲያስቆጥር ፓልመር 7 ግብ አስቆጥሯል። ሚኒት ፔር ጎልን ደግሞ ስናይ ፓልመር በ110 ደቂቃዎች አንድ ግብ ሲያስቆጥር ፈርናንዴዝ አንድ ግብ ብቻ ስላስቆጠረ 695 ደቂቃ በዛው ይቀጥላል። ቶታል ሹት በ90 ደቂቃ የማድረግ እንቅስቃሴን ደግሞ ካየን ፓልመር 2.7 ሲያደርግ ኤንዞ ፈርናንዴዝ 1.8። ኢላማውን የጠበቀ ሙከራ ይቅርታ ከተጋጣሚ ቦክስ ውጪ የሚደረግ ሙከራ ካየን ፈርናንዴዝም 0.8 ፓልመርም 0.8። ኢላማውን የጠበቀ ሙከራ በማድረግ ግን ፓልመር 1.3 ፈርናንዴዝ 0.9። ልዩነቱን ተመልከቱ። ቻንስን ክሬት የማድረግስ ፓልመር 1.3 ፈርናንዴዝ 1.8። ቢግ ቻንስ ክሬት የማድረግስ 0.3 0.3። ተመልከቱ ቢግ ቻንስ ክሬት የማድረግ እኩል ሆኑ። ስለዚህ ፓልመር እና ፈርናንዴዝ አንድ ላይ መጫወት ቻንሳቸው በጣም ሰፊ ነበር። አሁን በኃላፊነት ፓልመር ብቻውን ነው የሚጫወተው። ፓልመር ደግሞ በደንብ ካስተዋላችሁ ኤንዞ ማሬስካ ምንድን ነበር የሚሉት የፋይናል ሰርድ ይሄ የሃይ ተርኖቨር የትራንዚሽኑን ኳስ የበለጠ ስፔስ ፈልጎ በነፃነት ድሪብል እያደረገ መጫወት የሚፈልግ ተጫዋች ነው የሚሉት። ስለዚህ ያ ምንድነው የበለጠ እዚህ ጋር ኤሪያል መጨናነቅን የሚፈጥር ሌላ ሴንትራል አታኪንግ ሚድፊልደር ቦታው ላይ ካለ ፓልመር ምቾት የለውም ማለት ነው። ስለዚህ ወደ ክንፍ የመነጠል ባህሪን የሚያመጣው ወይም አሰልጣኞች የሚሰጡት ከዚህ መመዘኛ ነው። ኳሶችን የመንካት 55.3 ፓልመር ሲነካ ፈርናንዴዝ 70.8። በተጋጣሚ የመጫወቻ ቦክስ ውስጥ ግን የመንካት እንቅስቃሴ ካየን ፓልመር 5.2 ፈርናንዴዝ 2.7። ይሄ ምንድነው የሚያሳየን? ኳስን በመንካት ቢልድ አፕ ላይ ኤንዞ ፈርናንዴዝ የተጋጣሚን ሎ ብሎክ ወይም ዲፌንሲቭ ስትራክቸር ዲስትራክት ለማድረግ ይወርዳል ዲፕ ላይን ፕሌይ ሜከር ሆኖ ይጫወታል። ፓልመር ግን ሞር ኦፌንሲቭ ተጫዋች ስለሆነ ወደ አታኪንግ ሰርድ ነው የሚቀርበው። ለዛ በተጋጣሚ የመጫወቻ ቦክስ ውስጥ በርካታ ኳስ የመንካት እድሉ የፓልመር ከፍ ይላል ማለት ነው። በኤክስፔክትድ ጎልስ ፓልመር 0.73 ፈርናንዴዝ 0.32። ተመልከቱ ወደ ግብ የመቅረብን ኳሊቲ። በኤክስፔክትድ አሲስትስ 0.18 ፓልመር 0.12 ኤንዞ ፈርናንዴዝ። ስለዚህ ሴንትራል አታኪንግ ሚድፊልደር ላይ የበለጠ ፓልመር መሰለፉ ለቼልሲ ምርታማነት ይጠቅማል የሚለውን ጉዳይ እዚህ ጋር ቻንስን ክሬት በማድረግ ፈርናንዴዝ ሊበልጥ ይችላል። ፓልመር ግን ኢፌክቲቭ እንቅስቃሴ ነው የሚያደርገው። አሁን የፓልመርን ኳሶች የሚቀበሉባቸውን ስፔሶች ቼልሲዎች መደላደል መፍጠርና ታይሚንጋቸውን ማሸጋሸግ ነው። ምናልባት ሊያም ሮሲኒየር ደፋር ከሆኑ ኃላፊነት ይሄ ሪስክ ይወስዳሉ፣ ግን በድፍረት የተሞላ ሪስክ አለ አይደል? የበለጠ ይሄ ለየትኛውም ሪስፖንስ ዝግጁ የሆነ ምርጥ 11 ካሰቡ
እኔ ያንን ኮሌጅ መጠቀም ነው ያለባቸው። ዲያመንድ ቲዮሪው በአስተማማኝ ሁኔታ ለእሁዱ ጨዋታ ለሊያም ሮሲኒር ምላሽ የሚሰጥ ይመስለኛል። አንድሬ ሳንቶስ እና ካሴዶ፣ ፓልመር እና ስቲቫኦ፣ ኔቶ እና ጆዋ ፔድሮ እና ይህን ወደ ዲያመንድ ፎርሜሽን ሲቀይሩት ሁለቱ ስፕሊት ያደርጋሉ ወደ ዊንግ። ፓልመር የበለጠ ወደ ኢንሳይድ ዘ ቻናል መግባት ይችላል። ስለዚህ ጆዋ ፔድሮ ምንድነው ሮቴሽናል ትራያንግል ወደ ክንፍ ይወጣል፣ ወደ ግራውም ወደ ቀኝም ወደ ፓልመርም ይሳባል፣ ከፓልመርም ጀርባ ይገባል። ያኔ የሲቲን ታይት ማርክ ሮቴሽናል ትራያንግል በመፍጠር ኤሪያዎቹ እንዳይገደቡ ማድረግ ይቻላል። በተለይ የጉይና የኩሰኖቭ ሶሊድ መሆን የበለጠ ሲቲ ባክ ቱ ባክ ክሊን ሺቶችን ካያችሁ ያኛው ኤሪያል ዱዌል ላይ በጣም ጠንካራ ነው ጉይ፣ ግራውንድ ዱዌል ላይ ደግሞ ኩሰኖቭ አስተማማኝ ሆኗል። ስለዚህ ይሄ ምንድነው ኤሪያዎቹ በተገደበ ሚና ላይ ያሉ ቡድኖችን ሲቲ በአስተማማኝ ሁኔታ ዲፌንድ ማድረግ ይችላል። ሮቴሽናል ትራያንግል ግን ፍጥነት የስቲቫኦ የፔድሮ ኔቶ እየተጠቀመ ኦቨርላፕ እና አንደርላፕ የሚያደርጉ ፉልባኮችን ከታገዙ ቼልሲ አታኪንግ ኢንፍሉዌንሱ በጣም ከፍ ይላል። ምንድነው የሊያም ሮሲኒር ትልቁ ችግር ባላንስ ኦፍ ዘ ጌም። ኤንዞ ማሬስካ ጂኒየስ ሆኖ በዚህ ሲያጠቃ ቡድኑ ባላንስ ነው፣ ለመልሶ ማጥቃት አይጋለጥም። የሮሲኒር ቡድን ቀልጦ ስለሚያጠቃ ባላንስ ኦፍ ዘ ጌምን ካልኩሌት አያደርግም። በደም ተመልከቱ፣ በመልሶ ማጥቃት ቼልሲ በጣም ይጋለጣል። ይሄ ምንድነው ሪስክ ቴከርነቱን በጣም አክቲቭ ያደርጓል። አንደኛ ደቂቃ ላይ አድቫንቴጅ ሲወሰድበት እዛ ቦታ ላይ ሮቴሽን ነው የሚያደርገው እንጂ ሲስተማቲካሊ አሬንጅ አያደርግም። አሁንም የሊያም ሮሲኒር የሜዳ ውስጥ እንቅስቃሴን በደንብ ታክቲካሊ ጨዋታዎችን ስትመለከቱ ማለት ነው። እስቲ ጠቅላላ አድርገን እንመልከት። ቤስት ሚኒት ፔር ጎል የሚያስቆጥሩ በሬሾ ተጫዋቾችን ስናይ ሃላንድ በ109.9 ደቂቃዎች ግብ ያስቆጥራል። ፓልመር በ158.4 ግቦችን ያስቆጥራል። ስለዚህ ፓልመርና የበለጠ ሃላንድ የእሁዱ ጨዋታ ትልቁ ትኩረት ናቸው። መግቢያ ላይ ያልኩባቸው ዋነኛ ምክንያቶች እንደዚህ ናቸው። እስቲ ኒኮ ኦራይሊና ማሎ ጉስቶ የዚህ ጨዋታ ሌሎች ትኩረቶች ብናደርጋቸውስ? አንድ አይነት ፖዚሽን ላይ ስለሚገናኝ ፌስ ቱ ፌስ ያኛውን ፉልባክ ነው፣ ይሄን ፉልባክ ነው። ግን የሁለቱ ተጫዋቾች የፉልባክ ሩጫና የሜዳ ውስጥ እንቅስቃሴ አንድ የሚነግረን ታክቲካል ይሸዋል። የኒኮ ኦራይሊ ሩጫም እንቅስቃሴም በሲቲ ሃይ ተርኖቨር የጨዋታ ስታይል ውስጥ የተያዘ ነው። ቼልሲን በቅርብ ሳምንት ማሎ ጉስቶ በአንድ የዲፌንሲቭ አክሽን ላይ በጣም ቼልሲን ተጋላጭ እያደረገ ነው። በመልሶ ማጥቃት ቼልሲ ሲጠቃ ክለቦች ፖዚሽን የሚያሸንፉት የት መሰላችሁ? የቼልሲን ቀኙን ፉልባክ ነው። ለምን መሰላችሁ? ማሎ ጉስቶ ወይ ከስቲቫኦ ወይም ከፔድሮ ኔቶ አጠገብ ላይ ኳስን ድሮፕ አድርጎ የበለጠ ዊንጉን ለጥጦ በሚሮጥበት ኮሊደር ላይ ኢንተርሰፕት ሲደረግ ትልቁ የማሎ ጉስቶ ችግር ምንድነው? ቦል ሪከቨሪ፣ ኤሪያል ሪከቨሪ፣ ፖዚሽን ሪከቨሪ ላይ ጉስቶ በፍጥነት ሪያክት አያደርግም ወይም ወደ ፋውል ይጋለጣል። ያኔ ምን ይሆናል? የተጋጣሚ ሃይ ተርኖቨር ፖዚሽን የቼልሲን የተከላካይ ክፍል 3 ያገኛል። በዚህ እንቅስቃሴ ካሴዶ የበለጠ ዲፕ ይሆንና ያን የ6 ቁጥር የዲስትሮየርን ፖዚሽን ምን ይሆናል? ሉዝ ያደርጋል ቼልሲ። ያኔ አንድሬ ሳንቶስን 1v2 ነው የሚያገኙት፣ 1-2። በደንብ ይህን ስትራክቸር እስቲ የቼልሲን ከኒውካስል ምናምን ጋር ያለውን ጨዋታ እስቲ በደንብ ተመልከቱ። ኦቨርሎድ የሚፈጠረው በዚህ ስትራክቸር ነው። ስለዚህ ኒኮ ኦራይሊ ከፕሪሚየር ሊጉ ፉልባኮች ጋር ያለውን በፉልባኮች ደረጃ ያለውን ሪከርድ ተመልከቱ። 2134 ደቂቃ ተጫውቷል። 72 ኳሶችን በየ90 ደቂቃው ይነካል። ሶስተኛ ነው። ይቅርታ፣ በአማካይ በጨዋታ 58 ኳሶች ይነካል።
በተጋጣሚ የመጫወቻ ቦክስ ውስጥ እስካሁን 72 ተቾችን በማድረግ ሶስተኛ ነው። በሙከራ በኩል 31 ሙከራ በማድረግም ሶስተኛ ነው። ከተጋጣሚ የመጫወቻ ቦክስ ውስጥ ሙከራ በማድረግ ደግሞ 24 ሙከራዎችን በማድረግ ሁለተኛ ነው። ቢግ ቻንስ ክሬት በማድረግ ከፉልባክ 7 ቢግ ቻንሶችን ክሬት ያደረገ ሁለተኛ ተጫዋች ነው። ቻንስ ክሬት ክፍት ከሆነ እንቅስቃሴ በማድረግ 18 ቻንሶችን ክሬት በማድረግ 16ኛ ነው። የተሳካ በተጋጣሚ የመጫወቻ ኦፖዚሽን ሃፍ ላይ ፓስ በማድረግ ሁለተኛ ነው። 564 ፓሶች። ሚኒት ፔር ጎልን ካያችሁ በ534 ደቂቃ ውስጥ አንድ ጎል ያስቆጥራል። ይሄ ደግሞ ሶስተኛ ያደርገዋል ከፉልባኮች። ነገር ግን ጉስቶና ኒኮ ኦራይሊ በሚያደርጉት የአንድ ለአንድ የፉልባክ ፍጥጫ ታይሚንግና ዲሲዥን የተቀናጀና ባላንስ ያልሆነ ቡድን በሁለቱ ተጫዋቾች ዋጋ ይከፍላል። ወይ ሲቲ ዋጋ ይከፍላል፣ ወይ ቼልሲ ዋጋ ይከፍላል። አሁን ለነገርኳችሁ ለሲቲ የክሮስ ኳስ ሲቲ ትኩረት የሚያደርገው የማሎ ጉስቶ ቀኙን ሀፍ ነው። ቼልሲ የበለጠ ኦቨርሎድ ፈጥሮ ትርፍ አማካይ የሆነ ትርፍ አጥቂ የሆነ ትርፍ አታኪንግ ተጫዋች የሆነ ፋይናል ሰርድ እየገባ አደጋ እንዳይፈጥርበት ደግሞ የበለጠ ኒኮ ኦራይሊ ላይ ትኩረት የሚያደርግ ይሆናል። የበለጠ በዘንድሮ የውድድር ዓመት ተመልከቱ፣ ሞስት ዳይሬክት አታክ የሚያደርገው ቡድን ማለት ነው። አንደኛ ላይ የተቀመጡት አርሴናል እና ቼልሲ ናቸው 55-55። ሁለተኛ በርንማውስ፣ ሶስተኛ ሊቨርፑል ነው የተቀመጠው። የበለጠ በሃይ ተርኖቨር በመልሶ ማጥቃት ከፍተኛ የሆነ የሃይ ተርኖቨር ማጥቃት ወደ ሙከራነት በመቀየር በሊጉ 5ኛ ደረጃ ላይ የተቀመጠው ቼልሲ ስንት 34 ሙከራዎችን በማድረግ ይሄ ሃይ ተርኖቨሮች ወደ ሙከራ ሲጠናቀቁ ተጋጣሚ በቼልሲ ላይ 34 ጊዜ በሃይ ተርኖቨር አደጋዎችን ፈጥሯል። በዚህ ደግሞ ቼልሲ 5ኛ ነው በሃይ ተርኖቨር አደጋ ሲፈጠርበት። በሊጉ ደግሞ ከፍተኛ ቁጥር ያለውን ሃይ ተርኖቨር ያደረገው ቡድን ማን ነው? ማንቸስተር ሲቲ ስንት 226። ቅድም የነገርኳችሁ ሃይ ላይን ዲፌንሲቭ ስትራክቸሩ ቼልሲ ለሃይ ተርኖቨር ያጋልጠዋል። አንደኛው ባላንስ ነው ያሳጣው የማሎ ጉስቶ አንደርላፕ እና ኦቨርላፕ ቴክኒክ ልክ ኢንተርሰፕት ሲደረግ ወይም ኳሶችን ሲነጠቅ ቦል ሪከቨሪው የበለጠ ማሎ ጉስቶ ደካማ ነው። ስለዚህ የቼልሲ ስትራክቸር ወደ ስንት ይቀየራል? ወደ 4 አላስፈላጊ ባክፎር። ለምን? ካሴዶ ወደ ሴንተር ባኮቹ አጥብቦ ይጫወታል። ያኔ የቼልሲ አማካይ ለስንት ይጋለጣል? 1v2። አሁን ኦቨርሎዱን የመቀነስ ቴክኒካል ባላንስ ቅድም ያልኳችሁ ሲያጠቃ ቼልሲ ባላንስ ኦፍ ዘ ጌም እንደ ኤንዞ ማሬስካ ቡድን አይጠቀምም። ይሄ ደግሞ ስትራክቸራል ተጋላጭነት አድርጎታል። ታዲያ የትኛው ቡድን ሞር ኦፌንሲቭ ማይንድ ሆኖ ይህን ጨዋታ ሊገል ይችላል? እስቲ አብረን እንመልከት። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ውጤቱን በኮሜንት መስጫ እየገመታችሁ ለእሁድ የመጀመሪያ ክፍል በእንዲህ መልኩ ተመለከትን። እሁድ ንጋት ደግሞ ሁለተኛ ክፍል ታክቲካዊ ንድፈ ሐሳብ በሌሎች ዲፓርትመንቶች ትኩረት አድርገን እንመጣለን። ለማንኛውም መልካም ሳምንት፣ ሰላም ቆዩ።